ዛሬ ፈለገ በጣም እንትን ነው ያበላሸብኝ። ትልቅ የሆነ ሰርፕራይዝ አበላሽቶብኛል። እውነት ትልቅ ሰርፕራይዝ ነው ፈለገ ያበላሸብኝ። ልንገራችሁ ምን እንደተፈጠረ። እኔ ያው ዛሬ ልደቱ ስለሆነ ያው ሀሳቤ የነበረውና ከእህቱ ጋር ከፈለገ እህት ጋር ተመካክረን ያሰብነውን ነገር ልንገራችሁ። መጀመሪያ 3 ሰዓት ላይ ላይቭ ቤት እገባለሁ አለ። 3 ሰዓት ቤት ላይቭ የሚገባ ከሆነ እኔ ሁለት ተኩል እነሱ በርጋ ደረስኩኝ። 2 ጓደኞቼን ይዤ እነሱ በርጋ ደረስኩኝ። ከዛ ሀሳቤ የነበረው ፈለገ በሆነ ውሻው አመለጠ ወይ ምናምን ተብሎ ወደ ውጭ ሲወጣኛ ውጭ ጋር ሰርፕራይዝ ልናረገው ሀሳብ የነበረው መኪና ውስጥ ቁጭ ብዬ ላይቭ እገባለሁ። መኪና ውስጥ ቁጭ ብዬ ላይቭ እገባና ያው ግርግር እንዲፈጠር አደርጋለሁ። ከዛ ያ ግርግር ላይ ሰው በደንብ ይቀመጣል ላይቭ ላይ። ከዛ በኋላ ፈለገን በእህቱ አማካኝነት ወደ ውጭ ከቤቱ ወደ ውጭ እንዲወጣ እናደርግና ሲወጣ ርችት ኬክ ምናምን አዘጋጅተን ነበረ። ርችት ኬክ ምናምን ተዘጋጅቶ እንዲወጣ ከዛ ዛው ሃፒ በርዴይ ልንለው ነው ሐሳባችን። ቤቱ በርገ ሄጄ ቆምኩኝ። ረጅም ሰዓት ቆምኩ። ብለው ሊመጣ ነው ፈልዬ አልኩኝ። ላይቭ ገብቷል አየዋለሁ። ሂልተን ያለው ከዛ ምንድነው እየተፈጠረ ያለው በዚህ አማካኝነት በዚህ በምሽት አልኩ። ልደጋ ደወልኩና ምንድነው ስለው አይ እንዲህ ነን ሂልተን በቃ ሂልተን አለኝ። እሺ ብዬ እቤት ጣብዬ በቱታ ነበርኩ። እቤት ጣብዬ ልብሴን ቀየርኩና ሂልተን ጣስ አልኩኝ። ሂልተን ሄድኩኝ። ሂልተን ስሄድ ላይቭ ነው ገስት አስገባኝ። እያወራሁት ሂልተን ገባው። ሂልተን ስገባ ቁጭ ብሎ ኬኩ ከጎኑ አለ። ላይቭ ነው። ላይቭ እንዳያችሁት ሄድኩኝ። ሃፒ በርዴ ያልኩት እዛ ኬክ ቆረስን አብረን ምናምን። ከዛ በቃ ምን እናድርግ አልኳቸው ጓደኞቼ ስጠይቃቸው ነው መንገድ ላይ አሉ። በቃ መንገድ ላይ መኪናዋ ከፊት እናቆምና በቃ መንገድ ላይ እናክብርለት ተባለ። ላጥ እያልን ከሂልተን ስንወጣ ላጥ እያልን መኪና አስቆሙ። ዳር ያዛልኩት ዳር ያዘ መኪና ዘጋው። ባበራው ስልኬን ይዤ ኬክና 2 ርችቱን ጓደኞቼን ይዛችሁ ጧልኳችሁ ወጡ። መንገድ ላይ መሀል አስፋልት ላይ ደም አረግ ነው በዚህና በግራና በቀኝ። ደነገጥ አልጠበቀም። መሀል ላይ በቃ በዶላር ደግሞ የተሰራ ርችት ነውና ደም አረጉለት። ከዛ መንገድ ላይ መሀል አስፋልት ላይ ኬኩን ሰጠውት። ሃፒ በርዴይ ዲያቆን እንኳን ተወለድክ ዲያቆን ፈለገ የሚል ነው። ቪዲዮ ራሱ ቀርጬዋለሁ። ዲያቆን ፈለገ እንኳን ተወለድክ የሚል ነው። ኬኩን ሰጠውት። ደነገጠ አልጠበቀም። በጣም ነው የማመሰግነው አለኝ። ከዛ ኬኩን ቆረሰ። ላመስግንህ የኔ ጌታ በዝማሬ ላመስግን በዝማሬ ቸርነትህ ነው ያደረሰኝ እስከ ዛሬ። ቸርነት ነው የጠበቀኝ እስከ ዛሬ። ላመስግንህ የኔ ጌታ በዝማሬ ላመስግንህ የኔ ጌታ በዝማሬ መክሊቴን ቀብሬ ባሳዝን መብራቴንም ይዤ ባልጠብቅ በታላቅ ይቅርታ እንዳትረሳኝ በፍቅር ጎብኝተ ከሞት አውጣኝ። የኔን ስራ ተወው ምግባሬን አዚሜን አንስተ አንተልህ ኢየሱስ ክርስቶስ አምላኬ ነህ። ቸርነት ነው ያደረሰኝ እስከ ዛሬ።
ምህረት ነው የጠበቀኝ እስከ ዛሬ። ላመስግንህ የኔ ጌታ በዝማሬ፣ ላመስግንህ የኔ ጌታ በዝማሬ። አንዳች እንደሌለኝ አውቄያለሁ፣ ባንተ ቸርነት ግን እመካለሁ። የከበደው ሸክሜ ይቀለኛል፣ ይቅርታ ለባሪያ ይደርሰኛል። በመቅደስ ቆሜ ለመዘመር፣ ስራህን ለትውልድ ለመመስከር። እኔ ማነኝ ብዬ አስባለሁ፣ አምላክ ቸርነትህን አደንቃለሁ። ቸርነትህ ነው ያደረሰኝ እስከ ዛሬ፣ ምህረት ነው የጠበቀኝ እስከ ዛሬ። ላመስግንህ የኔ ጌታ በዝማሬ፣ ላመስግንህ የኔ ጌታ በዝማሬ። ምን ብትወደኝ ነው ምን ብታስበኝ፣ አዲስ ዘመንን ቀን ያሳየኸኝ። ኦ ጌታዬ ዘመንን ካየው ከተሻገርኩኝ፣ ኦ አምላኬ እዘምራለሁ ስቡህ እያልኩኝ። ምን ብትወደኝ ነው ምን ብታስበኝ፣ አዲስ ዘመንን ቀን ያሳየኸኝ። ኦ አምላኬ ዘመንን ካየው ከተሻገርኩኝ፣ ኦ ጌታዬ እዘምራለሁ ስቡህ እያልኩኝ። ይችን ዕድሜ ለንስሐ የሰጠኸኝ ተመስገን ተመስገንልኝ። መጨረሻዬን አሳምርልኝ ተመስገን ተመስገንልኝ። ይችን ዕድሜ ለንስሐ የሰጠኸኝ ተመስገን ተመስገንልኝ። መጨረሻዬን አሳምርልኝ ተመስገን ተመስገንልኝ። የሁላችንንም መጨረሻ አምላከ ቅድስት አርሴማ ያሳምርልን። በድጋሚ እንኳን ተወለድክ። እንግዲህ እግዚአብሔር ዝማሬ መላእክትን ያሰማልን፣ ዝማሬ መላእክት ያሰማልን። እጅግ በጣም የማመሰግነው እግዚአብሔር ያክብርልኝ። አመሰግናለሁ። ሹፍ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ካዕባን ዙሩ የሚለውን ጽሑፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደዚህ ይህን ሰው ታውቁታላችሁ። እንግዲህ የተለያዩ ኢንፎርሜሽኖች በሶሻል ሚዲያ ያቀብላል። እንግዲህ ታማኝነት ነበራቸው ተብሎ ነበር የሚታሰበው። ነገር ግን ትናንትና ይዞት የመጣው ይህ ቪዲዮ ከላይ የምትመለከቱት ውሸት እንደሆነ እሱም ራሱ ያውቀዋል። ይህ ቪዲዮ በኤአይ የተሰራ ቪዲዮ ነው። ስለዚህ ይህንን ውሸት እንደሆነ ይዞ መጥቶ ለምን እዚህ ላይ ፖስት እንዳደረገው አሩን በሁለት ሃይማኖቶች መሃል መቃቃርና መበሻሸቅ እንዲጀመር ከሆነ ሀሳቡ እሱ ሌላ ሀሳብ። ነገር ግን ይህ ልጅ የሚሰራቸው ስራዎች ሃይማኖት ማለትም የሙስሊም ማህበረሰቡና የሙስሊም ሃይማኖትን የወከለ መሆን የለበትም። ምክንያቱም እየተናገረ ያለው ውሸት። ይሄም ውሸት እንደሆነ እንግዲህ የተለያዩ ቪዲዮዎችን ቲክቶክ ላይ ስለሚሰራ በዛ ምክንያት ያውቀዋል ብዬ አስባለሁ። እናም የሙስሊም ሃይማኖት ተከታይ የሆናችሁ ሰዎች ራሳችሁ ይህንን ሰው ልታወግዙት ይገባል። ከዚህ በፊትም አንድ ቪዲዮ ለቆ እንግዲህ የሚገርም ኤዲቲንግ ነው እንዳትል አሁን እፈራለሁ። ነገር ግን ስክሪንሾት አድርገን ይዘናል ብዙዎቻችን ማለት ነው ካንተ ፖስት እንደተደረገ ይሄ ነገር። እኔ እንደማስበው ከሆነ ከጭንቅላት ውስጥ ልክ እንደ ጥርስ የጎደለ አንድ ነገር አለ። እሱን ነገር ቢያስተካክሉልህ ወይም አንተ ብታስተካክል ጥሩ ነው ብዬ አስባለሁ። የውሸት ኢንፎርሜሽን በተለያዩ ሶሻል ሚዲያዎች መልቀቅ ራሱን የቻለ ወንጀል ነው። ከዚህ ሰው አፍ የሚወጡና የሚናገራቸው ነገሮች ውሸት እንደሆኑ በዚህ ማረጋገጥ እንችላለን ማለት ነው። አይሆፕ ብትቀየርና ወደ ደህና አመለካከት ተመለሰ እውነት የሆኑ ነገሮችን ለማህበረሰቡ ብታቀርብ ደስ ይለኛል። በተጨማሪም ጥፍር አድርጓል ተቆረጡ አድርሱልኝ ለሱ ማለት ነው። መልካም ቀን።